አብዛኛው ወጣት በተለይ በዚህ ዘመን ላይ ከሚሸወድባቸው ነገሮች ቲክቶክ ነው። ቲክቶክ በጣም ብዙ ሰውን አቴንሽኑን በጣም ቀንሶበታል፣ እንዲሁም ደግሞ ነገሮችን እንዳያስተውል አድርጓል። ከዛ በተጨማሪ ደግሞ እያንዳንዱን ሰከንዱን ጊዜውን ዌስት የማያደርገው ቲክቶክ በመመልከት ስክሮል በማድረግ ነው። ዛሬ ግን መፍትሄ እሰጣችኋለሁ። ይህ መፍትሄ እኔ እየተጠቀምኩበት ያለሁበትና ህይወቴን የቀየርኩበትን መንገድ እንዲሁም ደግሞ ጓደኞቼ በተጨማሪ ደግሞ ተማሪዎች እየሰሩበት የሚገኙትን መንገድ ነው። ይህንን ማሳያችሁ መንገድ በጣም ቀላልና በቀላሉ ልትጠቀሙበት የምትችሉት እንዲሁም ደግሞ ገንዘብ በስርዓት ልትሰሩበት የምትችሉበት ቴክኒክ ነው። ቴክኒክ ቲክቶክ ክሬተር ሪዋርድ ይባላል። ቲክቶክ ክሬተር ሪዋርድን ጆይን ለማድረግ በጣም ቀላል ነው። ምንም ፊታችሁን ማሳየት አይጠበቅባችሁም። ምንም ኤክስትራ ነገር አያስፈልጋችሁም። ስልካችሁና ኢንተርኔት በጣም በቂና በቂ ነው። ስልክና ኢንተርኔትን ብቻ በመጠቀም ክሬተር ሪዋርድን ጆይን ማድረግ እንችላለን። ይህንን ለማድረግ ደግሞ ሙሉ መረጃውን የዩቲዩብ ቻናል አታልበትራ ላይ ለቅቄላችኋለሁ። በዚህ ቪዲዮ ላይ ግን የምነግራችሁ ቲክቶክ የመደነሻ ወይም የመጨፈሪያ ወይም ደግሞ ሀሳባችንን የመስረቂያ አፕሊኬሽን አይደለም። አሁን ላይ እንደምትመለከቱት ትንንሽ ቲክቶከሮች በኢትዮጵያ እንኳን ተነስተው የተለያዩ ፕሮዳክቶችን በማስተዋወቅ ገንዘብ እየሰሩ ህይወታቸውን እየቀየሩ እናያለን። እኛ ደግሞ በዶላር ገንዘቦችን እንዴት ማድረግ መስራት እንዳለብን ፊታችንን ሳናሳይ እነግራችኋለሁ። ይህን የምታደርጉ ክሬተር ሪዋርድን ጆይን ለማድረግ ክሬተር ሪዋርድን ጆይን ለማድረግ 10,000 ፎሎወር ማግኘት ነው። ቲክቶክ ላይ ደግሞ 10,000 ፎሎወር ማግኘት በጣም ቀላል ነገር ነው። ይህም ቲክቶክ ላይ እንዴት አድርጋችሁ ቪዲዮ አፕሎድ ማድረግ እንዳለባችሁ፣ እንዴት መስራት እንዳለባችሁ በሚገባ ካወቃችሁና ከተረዳችሁ በእርግጠኝነት በ4 በ5 ቢበዛ በ7 ቀን ውስጥ ብቻ 10,000 ፎሎወር ማግኘት ትችላላችሁ። እዚህ ስክሪን ላይ የምትመለከቱት አካውንት እንደምትመለከቱት በ3 ቪዲዮ ብቻ ከ45,000 በላይ ተከታዮችን ማፍራት ይችላል። ይህም ማለት በቀን አንድ ቪዲዮ ብቻ ፖስት በማድረግ በ3 ቀን ውስጥ ማለት ነው። እንደምትመለከቱት በሚሊዮን በላይ እይታዎችን ከ6 ሚሊዮን በላይ እይታዎችን ማግኘትም ችለናል በአንድ ቪዲዮ ብቻ። እንዴት አድርገን ቲክቶክ ይሄን ያህል ቪዲዮዎችን ፖስት በማድረጋችን እንዲሁም ደግሞ እነዚህ ቪዲዮዎች ምን ያህል ገንዘብ መስራት እንደቻሉ ማወቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ በቀጣይ ቪዲዮ እሰራላችኋለሁ። ስለዚህ ቲክቶክ የመዝናኛ ወይም የመጨፈሪያ ፕላትፎርም ሳይሆን ገንዘብ መስሪያ ፕላትፎርም ነው። ስለዚህ አሁኑን ጊዜያችሁን ዌስት ከማድረግ አቁማችሁ ይህንን ነገር በአግባቡ መተግበራችሁን ጀምሩ። ቲክቶክ ክሬተር ሪዋርድ አሁኑኑ ጀምሩ። ሙሉ መረጃውን አታልበትራ 21 የቴሌግራም ቻናል ላይ አለላችሁ። በተጨማሪም ደግሞ የዩቲዩብ ቻናላችን ላይ ሙሉ ኮርስ አዘጋጅቼላችኋለሁ። ገብታችሁ በነፃ በመማር ህይወታችሁን አሁን ቀይሩ።